ሰላም እንኳን ወደዚህ የዛሬው ትንታኔ በሰላም መጣችሁ። ዛሬ የምንመረምረው በጣም ወሳኝና ብዙዎቹን የሚያስጠይቅ ስነ መለኮታዊ ጥያቄ ነው። መሰረቱ ደግሞ የዮሐንስ ራእይ መጽሐፍ ነው። እንግዲህ የሰው ልጅ በሙሉ ለመጨረሻው ፍርድ በሚቀርበት ጊዜ በዛ ታላቅ ዙፋን ላይ ተቀምጦ የፍርደው ዳኛ አክቹዋሊ ማን ነው? እንግዲህ ጥያቄው ይሄ ነው። በትልቁ ነጭ ዙፋን ፍርድ ላይ የመጨረሻው ፈራጅ ማን ነው? እግዚአብሔር አብ ነው ወይስ እግዚአብሔር ወልድ? ይሄውላችሁ ይሄ ጥያቄ በሃይማኖት ሊቃውንት መካከል ለዘመናት ሲያከራከር የኖረ በጣም መሰረታዊ የሆነ ምስጢር ነው። ደግሞም ነገሩን ውስብስብ የሚያደርገው ሁለቱም ወገኖች በጣም ጠንካራ የመጽሐፍ ቅዱስ ማስረጃዎችን ያቀርባሉ። ታዲያ እውነቱ የት ጋር ነው ያለው? መልካም፣ ወደ ክርክሩ ከመግባታችን በፊት ግን እስኪ ሁላችንም የምንነጋገርበትን ነገር በትክክል እንረዳው። ታላቁ ነጭ ዙፋን ፍርድ ስንል ምን ማለታችን ነው? እንግዲህ ይሄ በክርስቲያናዊ የፍጻሜ ትምህርት ውስጥ የመጨረሻው ፍርድ ነው። በራእይ መጽሐፍ እንደተጻፈው ሙታን በሙሉ ተነስተው በሰሩት ሥራ መሠረት የሚፈረድበት፣ አዎ የጊዜ ፍጻሜ ሁሉም ነገር የሚወሰንበት የመጨረሻው መድረክ ማለት ነው። እሺ እንግዲያው ማስረጃዎቹን አንድ ባንድ ማየት እንጀምር። መጀመሪያ የምናየው ለአብ የሚቀርበውን ማስረጃ ነው። ይህ ማስረጃ ደግሞ የሚመጣው ከብሉይ ኪዳን በጣም ኃይለኛ ከሆነ ራእይ ነው። እነሆ ነቢዩ ዳንኤል ያየውን ራእይ ተመልከቱ። ዙፋኖች ሲዘረጉ የዘመናት አዛውንቱም ሲቀመጥ አየሁ ይላል። ልብሱ እንደ በረዶ ነጭ፣ የራሱም ጠጉር እንደ ንጹሕ የበግ ጠጉር ነበር። አስቡት እስኪ፣ ከዙፋኑ የእሳት ነበልባል ይወጣል፣ ፍርድ ተቀምጧል፣ መጻሕፍት ተከፍቷል። ይሄ ምስል በጣም ኃያል ነው። እናም ፍርዱን የሚመራው አብ ነው ለሚለው ወገን ዋነኛው መሠረት ይሄ የዳንኤል ራእይ ነው። ከፍተኛ ሥልጣንና ፍጹም ንጽሕናን ነው የሚያሳየው። ስለዚህ ነጥቡ ግልጽ ነው አቤል። ይህ ምንባብ በቀጥታ የሚወስደን አብ የመጨረሻው ፈራጅ ነው ወደሚል ድምዳሜ ነው። የዘመናት አዛውንቱ የሚለው ስያሜ ራሱ በጣም ትልቅ ትርጉም አለው። ዘላለማዊነትን፣ ከሁሉ በላይ የሆነውን ሥልጣንን ነው የሚያመለክተው። እነዚህ ደግሞ የማን ባሕርያት ናቸው? የአብ ባሕርያት ናቸው። እሺ እንግዲህ የዳንኤል ራእይ አብ በዙፋኑ ላይ እንዳለ በግልጽ ያሳያል። ነገር ግን ታሪኩ እዚህ ላይ አያልቅም። ወደ አዲስ ኪዳን ስንሻገር ፍጹም የተለየ የሚመስል ምስል እናገኛለን። እስኪ አሁን ደግሞ ለወልድ የሚቀርበውን ማስረጃ እንመልከት። እዚህ ጋር ዮሐንስ ወንጌል ላይ በጣም ግልጽና ቀጥተኛ ቃል እናገኛለን። አብ በማንም ላይ አይፈርድም፣ ነገር ግን ፍርዱን ሁሉ ለወልድ ሰጥቶታል ይላል። ለምን? ሁሉም ለወልድ ክብር እንዲሰጡ። ይሄ እንግዲህ ቅድም ካየነው የዳንኤል ራእይ ትርጓሜ ጋር በቀጥታ የሚጋጭ አይመስልም? እዚህ ላይ ሥልጣኑ በግልጽ ከአብ ወደ ወልድ እንደተሰጠ ነው የሚናገረው። እናም ይሄ ያን ቦታ ላይ ብቻ የተጠቀሰ ሐሳብ አይደለም። የአዲስ ኪዳንን ማስረጃዎች ስንመለከት ሁሉም ወልድን ነው እንደ ፈራጅ የሚያመለክቱት። ለምሳሌ ዮሐንስ 5:27 ላይ ፍርዱ ሁሉ ለወልድ እንደተሰጠ ይናገራል። በቁጥር 27 ላይ ደግሞ የሰው ልጅ ስለሆነ የፍርድ ሥልጣን እንደተሰጠው ይገልጻል። ጳውሎስም በሮሜ መልእክቱ ሰዎች በስውር ሐሳባቸው እንኳን በኢየሱስ ክርስቶስ እንደሚፈረድባቸው ይጽፋል። ከዛ ደግሞ ሁላችንም በክርስቶስ የፍርድ ወንበር ፊት መቅረብ እንዳለብን በቆሮንቶስ መልእክቱ ያረጋግጣል። ስለዚህ ማስረጃዎቹ በጣም ብዙ እናውጥ ናቸው። ሁሉም ወደ አንድ አቅጣጫ ነው የሚያመለክቱት። እሺ እንግዲህ አሁን ግራ የሚያጋባ ሁኔታ ውስጥ ገባን ማለት ነው። በአንድ በኩል ብሉይ ኪዳን አብ በዙፋኑ ላይ ነው ይላል። በሌላ በኩል አዲስ ኪዳን ሥልጣኑ በሙሉ ለወልድ ተሰጥቷል ይላል። ታዲያ እንዴት ነው ሁለቱም ሁለት ሊሆኑ የሚችሉት? ቅራኔ ነው ወይስ እኛ ያልተረዳነው ሌላ ነገር አለ? እስኪ አሁን እነዚህን ሁለት አመለካከቶች እንዴት ማስታረቅ እንደሚቻል እንመልከት። መፍትሄው ያለው ሁለቱንም እንደ ተቃራኒ ሐሳቦች ማየት በማቆም ላይ ነው። ቅራኔ አይደለም፣ ይልቁንም የአንድ መለኮታዊ ሥራ ሁለት ገጽታዎች ናቸው። እስኪ እንደዚህ እናስበው። አብ የሁሉም ሥልጣን ምንጭ ነው። የመጨረሻው ባለሥልጣን እሱ ነው። ወልድ ደግሞ ያንን ሥልጣን ተቀብሎ ፍርዱን የሚያስፈጽመው አካል ነው። ስለዚህ አብ ከፍርዱ በስተጀርባ ያለው ፈቃድ ሲሆን፣ ወልድ ደግሞ ያንን ፈቃድ በተግባር የሚፈጽመው ወኪል ነው ማለት ነው። ይህንን ሐሳብ የሚያረጋግጥልን ደግሞ ከራሱ ከኢየሱስ ቃል የተሻለ ነገር የለም። ዮሐንስ 5:30 ላይ ምን አለ? ፍርዴ ጻድቅ ነው፣ ለምን? የላከኝን የአብን ፍቃድ እንጂ የራሴን ፍቃድ ስለማልሻ። አያችሁ፣ እዚህ ላይ በግልጽ የተናገረ ያለው የኔ ፍርድና የአብ ፍርድ አንድ ነው፣ ምክንያቱም እኔ የምሠራው የእሱን ፍቃድ ብቻ ነው የሚለው። ፍጹም የሆነ መተማመን ነው ያላቸው። ስለዚህ ድምዳሜው ይሄ ነው። ወልድ በአብ ስም ነው የሚፈርደው፣ የአብን ሥልጣን ወርሶ ነው የሚፈርደው። በዚህ ምክንያት ወልድን በፍርድ ዙፋን ላይ ማየት በተግባር
አብን በፍርድ ዙፋን ላይ ከማየት ጋር ምንም ልዩነት የለውም። ቀድም እንዳልነው የአንድ ሳንቲም ሁለት ገጽታዎች ናቸው። ወልድ የአብን ፍትሕ ፍጹም በሆነ መንገድ ነው የሚወክለው። እሺ፣ እንግዲህ ፈራጁ ማን እንደሆነ ተነጋገረናል። አብ በወልድ በኩል ይፈርዳል። ግን ጥያቄው እዚህ ጋር አያበቃም። ይህንን መረዳታችን ስለ ፍርዱ ባህሪና ዓላማ ምን ይነግረናል? ለምንድን ነው ይህ ነገር ሰዓቱን የሚያስፈልገው? የፍርዱን መርሆች ስንመለከት መጀመሪያ የምንረዳው ነገር ፍትሕ በዘፈቀደ የሚሆን ነገር አለመሆኑ ነው። ሁሉም ነገር በምክንያትና በድርጊት ላይ ተመስርቶ ነው ደረጃ ይወጣላት። ለምሳሌ መጽሐፍ ቅዱስ መጥላት ኃጢአት እንደሆነ ይናገራል፣ ግን እንደ ግድያ አይቀጣም። ልዩነት አለው። የእግዚአብሔር ፍትሕ እኛ ፍጥረታት እንኳን አይተን ይሄ ፍትሐዊ ነው ብለን የምንረዳው አይነት መሆን አለበት። ስለዚህ የመጨረሻው ዓላማው ሰዎች በቀልብ የሚመስል መልኩ ማጥፋት ሳይሆን እግዚአብሔር ምን ያህል የፍቅርና የፍትሕ አምላክ መሆኑን ማረጋገጥ ነው። ይሄ ደግሞ ወደ አንድ ትልቅ ምስል ይወስደናል። ፍጥረት የተፈጠረው ለመማር ነው። እግዚአብሔር ለፍጥረቱ ነፃ ፈቃድ ሰጠ። ግን ያ ፈቃድ መጀመሪያ ላይ ፍጹም አልነበረም። በዚህ ያልተሟላ ሁኔታ ውስጥ ደግሞ ኃጢአት መከሰቱ አይቀርም ነበር። እናም ለዚህ ነው መስቀሉ አስፈላጊ የሆነው። መስቀሉ ከምንም በላይ የእግዚአብሔርን ፍቅር ጥልቀት ያሳየ ክስተት ነው። እናም ፍጥረት ይህንን ታላቅ ፍቅር ሲለማመድና ሲያይ ያኔ ያልተሟላው ነፃ ፈቃዱ ወደ ፍጹምነት ሊያድግ ይችላል። ሁሉም ነገር የተያያዘ ነው ማለት ነው። እንግዲህ አንድ ትልቅ ጥያቄ ጋር ይፓወናል። ፍጥረት በእርግጥ ከተሞክሮ ይማር ከሆነ ነፃ ፈቃድ ያላቸው ፍጥረታት ፍቅርን በእውነት ተረድተው በራሳቸው ፈቃድ እንዲመርጡ መስቀሉም ሆነ የመጨረሻው ፍርድ የግድ አስፈላጊ የሆኑ ብቸኛ መንገዶች ናቸው ማለት ነው። ስለ ሕልውና፣ ስለ ፍትሕ እና ስለ ፍቅር ያለን መሠረታዊ ግንዛቤ የሚፈታተን ጥያቄ ነው። ምናልባት የፍጥረት ሁሉ ታላቁ ጉዞ ማለት ይሄ ሊሆን ይችላል። ይህንን ትንታኔ አብራችሁን ስለተከታተላችሁ ከልብ አመሰግናለሁ።